ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 23 2018 ዓ.ም ላይ እንገኛለን። የሰኔ 23 የ24 ሰዓት ዋና ዋና መረጃዎችን በሰዓት ወደ እናንተ አደርሳለሁ። በሰዓት በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። በምስራቅ ጎጃም ሞጣ ከተማ በተደረገ ውጊያ ፋኖ ከፍተኛ ድል መቀዳጀቱን ገልጿል። በርካታ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎች በእጁ ገብተዋል። በምንጃር ቀጠና እንደዚሁ ከባድ ውጊያ እየተደረገ መሆኑን መረጃዎች ያሳያሉ። በሰሜን ወሎ ዞን በተለያዩ አካባቢዎች የእግረኛ ሰራዊት ስምሪት መኖሩን መረጃዎች ገልጸዋል። በወለጋ በተመሳሳይ ውጊያ እየተደረገ ነው የሚገኘው። በሸዋ ወሳኝ የሚባል ስትራቴጂክ ከተማ በቁጥጥር ስር ውሏል። ይህንን ጨምሮ ሌሎች መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ግንባር መረጃዎች ስንሄድ ወደ ምስራቅ ጎጃም ነው የምንሄደው። በምስራቅ ጎጃም ሞጣ ከተማ አቅራቢያ ከፍተኛ ውጊያ መደረጉንና በጦርነቱ ላይ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የፋኖ የመረጃ ምንጮች ገልጸዋል። ከፋኖ መረጃ ምንጮች ለኢትዮ ፎከስ የተላከው መረጃ እንደሚያመላክተው ውጊያ የተካሄደው ዛሬ ማለዳ ከ10 ሰዓት እስከ ንጋት 12 ሰዓት ተኩል ድረስ እንደሆነ ገልጾ በዚህ ለ2 ሰዓት ተኩል በቆየው ውጊያ የፋኖ ኃይሎች ከፍተኛ ድል መቀዳጀታቸውን አስረጅ መረጃዎችና አሃዛዊ ቁጥሮችን ጭምር ይፋ አድርገዋል። የፋኖ ኃይሎች በካምፑ ላይ በሁለት አቅጣጫ ድንገተኛ ጥቃት የሰነዘሩ ሲሆን ይህንን ተከትሎ ለተከታታይ 2 ሰዓታት በቆየው ውጊያ የሚከተለው ወታደራዊ ምርኮና ድል ማግኘታቸውን የፋኖ መረጃዎች ገልጸዋል። ብሬን ስናይፐር፣ 2 ብሬን፣ 1 ስናይፐር፣ 1 ዲሽካ፣ 47 ክላሽንኮቭ ጨምሮ አብራራውና ኤስኬኤስ ተብሎ የሚጠሩ መሳሪያዎች ከ9 በላይ 7000 ተተኳሽ፣ 1400 በላይ የድሽቃ እንዲሁም ደግሞ 2500 በላይ ብሬን ተተኳሾችን ጨምሮ 3 ወታደሮች ሲማረኩ 11 ወታደራዊ ትጥቆች መማረካቸውን አንድ ሬጅመንት ኃይል የሚሆን በዚህ ውጊያ ሙሉ በሙሉ ጉዳት ስለማስተናገዱ በተለይ የሬጅመንቱ ሞተራይዝድ እና መካናይዝድ ክፍል የደረሰው ጉዳት የቡድን መሳሪያዎች በፋኖ እጅ እንዲገቡ እንዳስቻለ የመረጃ ምንጮቹ ገልጸዋል። ይህንን ጥቃት ተከትሎ ከሞጣ ከተማ ወደ ሞገር ቻይና ካምፕ ተብሎ ወደሚጠራው ጥቃት ወደ ተከፈተበት አካባቢ አሁን ረፋድ ላይ ተጨማሪ ኃይል መንቀሳቀሱንና የተንቀሳቀሰው ኃይል በአካባቢው ያላቋረጠ የዙ 23 እና የሞርተር ድብደባ እያደረገ ቢሆንም ይህንን ዘመቻ የፈጸሙ የፋኖ አባላት አካባቢውን ሙገርና ቻይና ካምፕን ለቀው ወጥተዋል ነው ያሉት። ለኢትዮ ፎከስ ከላኩት መግለጫ ላይ እንደገለጹት ዘመቻውን የፈጸሙት ሁለቱ የፋኖ ኦፕሬሽን ክፍሎች የተሰጣቸውን ወታደራዊ ግዳጅ በተሳካ ሁኔታ ካጠናቀቁ በኋላ ለቀው ወጥተዋል ሲሉ ገልጸዋል። ስለ ሁኔታው ተለዋጭ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ ትግራይ የሚወስደን መረጃ በመሃል ላስገባ። በሱዳን የሚገኙ የህወሓት ታጣቂ ኃይል ተኩስ መክፈቱና የሱዳን ጦር ወደ ኢትዮጵያ ድንበር አካባቢ መጠጋቱን ዛሬ ማለዳ የወጡ መረጃዎች ገልጸዋል። ይሄ በሁመራ ትይዩ ባለው አካባቢ ነው። በአሶሳ ቀጠና ያለውን የሱዳን ጉዳይ አይደለም። በሱዳን ድንበር አካባቢ የደህንነት ውጥረቱ እያገረሸ መምጣቱን የሚያሳዩት መረጃዎች በሱዳን መጠለያ ጣቢያዎች አካባቢ የሚንቀሳቀሱ የህወሓት ታጣቂ ኃይሎችም ለአንድ ሰዓት ያህል የሞርተር እና የድሽቃ ተኩስ ማሰማታቸውን ገልጸዋል። ታጣቂዎቹ ተኩሱን የከፈቱት ሸረሪና ካምፕ አቅራቢያ በሚገኙ ግዴማና ዛሃና ተብሎ በሚጠሩ አዳዲስ የካምፖችና አቅራቢያዎቻቸው እንዲሁም ደግሞ ሸረሪና ተብሎ ከሚጠራው ነባር ካምፕ በመውጣት ነው ይህንን ተኩስ እየከፈቱት። ይህ ለአንድ ሰዓት የዘለቀው ከባድ ተኩስ ቢሰማም የታጣቂዎቹ ስምሪት ወደ ድንበር ስለመጠጋቱ እስካሁን ድረስ የታወቀ ምንም ነገር የለም። የዚህ ከባድ ተኩስ ዋና ዓላማ የሱዳን ጦር ወደ ምዕራብ አርማጭሆ አብደራፊ አቅጣጫ እያደረገ ላለው ወታደራዊ እንቅስቃሴ ሽፋን ለመስጠት ይሆናል የሚል እንደዚሁ ሌሎች የመረጃ ምንጮችን ገልጸዋል። ይህ የሱዳን የመከላከያ ኃይሉን አቅጣጫ ለማስቀየስ የተደረገ ስልታዊ ተኩስ እንደሚሆን ገምተዋል። በአሁኑ ወቅት የሱዳን መደበኛ ጦር ወደሚከተሉ ስልታዊ ቦታዎች እየተጠጋ መሆኑንም መረጃዎቹ ገልጸዋል። መቻት ተብሎ ወደሚጠራ፣ ባህረ ሰላም ተብሎ ወደሚጠራና አቦጤር ተብሎ ወደሚጠሩ የምዕራብ አርማጭሆ አብደራፊ ድንበር አካባቢዎች የሱዳን ጦር እየተንቀሳቀሰ ነው የሚገኘው። በዚህ ቀጠና የሱዳን ጦር ወደ 29 ኪሎ ሜትር መሬት ዘልቆ የወሰደበት ቀጠና ነው። እነዚህ የተጠቀሱትን አካባቢዎች ጨምሮ ወደ አልፋሽካ ተብሎ ወደሚጠራው እና ወደ ሜዳማው አካባቢ ከ29 ኪሎ ሜትር በላይ ዘልቆ መግባቱ ይታወቃል። ይሄ የሆነው እንግዲህ ከ5 ዓመታት በፊት ነው። በዚህ አካባቢ በአሁኑ ወቅት መደበኛ የክረምት የእርሻ እንቅስቃሴ እየተደረገ ቢሆንም የሱዳን ጦር ግን ድንበር አካባቢ ላይ አዳዲስ ወታደራዊ ካምፖችና ስልታዊ መንገዶችን በመገንባት ላይ እንደሚገኝ ከአብዱራፊ የዓይን እማኞች ለኢትዮ ፎከስ ተናግረዋል። በሱዳን መጠለያ ጣቢያዎች ስር የሚገኙ ሀሻብ አካባቢ ከ300 በላይ የትግራይ ተፈናቃዮች በህወሓት ወታደራዊ አዛዦች ተይዘው ወደ ወታደራዊ ማሰልጠኛ ካምፖች ሰሞኑን መወሰዳቸውንም የመረጃ ምንጮቹ ጨምረው ገልጸዋል። ይህ እንግዲህ በሱዳን የስደተኛ መጠለያ ጣቢያ ላይ የሚገኙ የትግራይ ተወላጆችን ነው። በአካባቢ ወዳሉ ስልጠና ወታደራዊ ካምፖች
እየተወሰዱ ነው። በትግራይ አካባቢ ያሉ መረጃዎችንም ስንመለከት እነ ጀነራል ጻድቃን ገብረትንሳኤ ትንታኔን በተመለከተ እንግዲህ ከሚዲያ ጋር ባደረጉት ቆይታ የህወሓት አርሚዎች ቁጥር የሰራዊት ቁጥር በእጅጉ ቀንሷል፣ በ8 እጥፍ ቀንሷል እያሉ ነው የሚገኙት። ቀድሞ 15000 እና ከዛ በላይ ኃይል የነበራቸው የህወሓት አርሚዎች አሁን በዚህ ሰዓት ያላቸው የአርሚ ቁጥር ከ2000 እስከ 3000 ቀንሷል ማለታቸውን እንግዲህ ብዙዎቻችሁ ምናልባት ሚዲያ ሰምታችሁ ከሆነ በቀጥታ ከተናገሩት ላይ ልትሰሙ ትችላላችሁ። ጀነራል ጻድቃን ይህንን የነደብረጽዮንን ቡድን በተመለከተ በሰጡት አስተያየት ጊዜያዊ አስተዳደሩና በህወሓት መሪዎች መካከል ያለው ፍጥጫ ምን ያህል ደረጃ እንደደረሰ በደንብ ያሳዩበት ነው። እነሱ አዲስ ኃይል ፖለቲካዊ የምክር ቤት ካውንስል እንዲሁም ደግሞ ወታደራዊ ኃይል አዘጋጅተው ትግራይን ከነደብረጽዮን ለመቀበል ጫፍ ላይ መድረሳቸውን በንግግራቸው ገልጸዋል። ህወሓት ሌላ ጦርነት ለመክፈት ፍላጎት ቢኖረውም ህዝቡን በማንቃት የሰው ኃይል በመመልመል ሎጂስቲክ በማደራጀት በኩል ጉልበት እንዳይኖረው በማድረጋቸው ህወሓት ከፍተኛ የሆነ የሰው ኃይል ችግር ውስጥና የበጀትና የሎጂስቲክ ችግር ውስጥ እንዲወድቅ በማድረግ የፖለቲካ የበላይነት ስለመውሰዳቸው ጻድቃን ተናግሯል። በሌላ በኩል ጀነራል ጻድቃን የሰው ኃይል የላቸውም ካሉት መግለጫ ጋር በቀጥታ የሚገናኝ በትግራይ ክልል በተለያዩ አካባቢዎች እየተደረገ ያለው ወታደራዊ አፈሳ የተመለከቱ አጫጭር መረጃዎችን ወደ እናንተ ላድርስ። ህወሓት ያጋጠመውን የሰው ኃይል እጥረት ለመሙላት የኃይል እርምጃዎችን እየወሰደ መሆኑን መረጃዎቹ ይጠቁማሉ። በትግራይ የተለያዩ ከተሞችና ወረዳዎች ሰፊ ወጣቶችና የሲቪል ማህበረሰብ አባላት የግዳጅ ወታደራዊ አፈሳ ወይም ደግሞ ገፈፋ እየተደረገ መሆኑን መረጃዎቹ ይጠቁማሉ። ይህ ላለፉት 3 ተከታታይ ሳምንታት ያለማቋረጥ ነው። ዛሬ በመቀሌ፣ ማይጨው፣ ውቅሮ፣ ደጋ ሐሙስ ከተሞች ጸጥታ ኃይሎች ባደረጉት ድንገተኛ ፍተሻ በርካታ ወጣቶች፣ የቀን ሰራተኞች፣ የሃይማኖት ተማሪዎች፣ የቆሎ ተማሪዎችን ጨምሮ መያዛቸውን የዓይን እማኞች ገልጸዋል። ከተያዙት መካከል የአክሱም ዩኒቨርሲቲ መምህርን ጨምሮ የአንበሳ ባንክ ስራ አስኪያጆችም እንደዚሁ ተይዘው ተወስደዋል ነው የተባለው። በነገራችን ላይ በርካታ ከ200 በላይ የቆሎ ተማሪዎች ተይዘው ተወስደዋል ተብሏል። በትግራይ ቀደም ብሎ በደብረ ታቦርና አዴት አካባቢ እንደዚሁ በአማራ ክልል እንደዚሁ ለመከላከያ ሌሎች ወጣቶች ታፍሰው ተወስደው 8ቱ ሰሞኑን ወለጋ ውስጥ በነበረ ጦርነት ስለመሞታቸው ባለፈው መረጃዎች ይፋ ማድረጋቸው ይታወቃል። የቆሎ ተማሪዎች በአማራ ክልል አካባቢ ለመከላከያ ሰራዊት አፈሳ ሲደረግ፣ በትግራይ ክልል ደግሞ ለትግራይ ታጣቂዎች አፈሳ እየተደረገ ነው። በዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጣይ መዋቅር እንዳይኖራት፣ ተተኪ ተማሪዎች እንዳይኖሯት፣ ተተኪ ካህናት እንዳይኖሩ ይሄ ጦርነት ከፍተኛ አስተዋጽኦ አሉታዊ ጫና እያሳረፈ ይገኛል። በሌላ በኩል በትግራይ በሰባ እንደርታ ወረዳ ከ150 በላይ ወጣቶች ተይዘው መረብን ወንዝ ተሻግረው ወደ ኤርትራ ሳዋ ማሰልጠኛ ሳይወሰዱ እንዳልቀሩ መረጃዎች ጠቁመዋል። ደጋ ሐሙስ ተብሎ ከሚጠራው አካባቢ ጦርነት ይብቃ በማለት በማህበራዊ ሚዲያ የጻፉ አዛውንቶችም በህወሓቶች ታስረዋል፣ የወጣውን አዋጅ ተላልፈዋል በሚል በቁጥጥር ስር ውለዋል። በመቀሌ የሚገኘው የቀድሞ ኢትዮጵያ የሰሜን አየር ኃይል ምድብ አካባቢ ወደ ደቡብ አቅጣጫ ወደ አፋርና ወደ ራያ ሎጂስቲክና ወታደራዊ እንቅስቃሴ ለማድረግ በዚህ በአየር ኃይል ግቢ ውስጥ ከፍተኛ ወታደራዊ ዝግጅት እየተደረገ እንደሆነ መረጃዎች ገልጸዋል። ይህ በእንዲህ እንዳለ የተሰጣችሁን ኮታ ወይም ደግሞ የሰው ኃይል አላዋጣችሁም በሚል የወረዳ አስተዳዳሪዎችን ጨምሮ የሌሎች ባለስልጣናት በህወሓት ታጣቂዎች ተይዘው ወደ ማሰልጠኛ መወሰዳቸው ደግሞ መነጋገሪያ ከሆኑ መረጃዎች መካከል ይገኝበታል። የዘራይ ኃይሌ እና የካቢኔ አባላቸው ወደ አርሚ 42 ተወስደዋል። ከሳድ ግባና ደደቢት አካባቢ ወደሚገኝ ጊዜያዊ ማሰልጠኛ ነው የተወሰዱት። ያስገደ ጽምብላ ወረዳ አስተዳዳሪ ናቸው ከነ ካቢኔያቸው ለውትድርና የተወሰዱት። የተሰጣችሁን የሰው ቁጥር አላመጣችሁም በሚል ነው ራሳቸው ወደ ካምፕ እንዲገቡ እየተደረገው። ይህ የሚያሳየው መዋቅሩ በትእዛዝ ሰንሰለት ብቻ ሳይሆን በግዴታም ኃይልና